ሰላም እንዴት ናችሁ? ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች የክረምቱ የዝውውር መስኮት የተጫዋች ዝውውር እንደቀጠለ ነው። የአርቢ ሌፕዚግ ኮከብ ያን ዳይመንዴ የክረምቱ ዝውውር መስኮት እንግዲህ ሪያል ማድሪድ ፈራሚ ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ታማኙ የዝውውር መረጃ ዘጋቢ ፋብሪዚዮ ሮማኖ እንደዘገበው ከሆነ የአርቢ ሌፕዚግ ኮከብ ያን ዳይመንዴ ከሪያል ማድሪድ ጋር መስማማቱ ነው የተገለጸው። በቀጣይ ሳምንት የዶክመንት ልውውጦች እና የሕክምና ምርመራ እንዲሁም ወደ ሳንቲያጎ ቤርናቦ መጓዝ እንደሚጀምር ነው የተገለጸው። ፓሪስ ሴን ጀርሜን ተጫዋቹን ይህን የአይቨሪ ኮስታዊ ኮከብ እንዲሁም የአርቢ ሌፕዚግ ኮከብ ያን ዳይመንዴ ለማስፈረም እንቅስቃሴዎች ጀምሮ እንደነበር ይታወቃል። ነገር ግን ፓሪስ ሴን ጀርሜኖች ሙሉ በሙሉ በሪያል ማድሪዶች እንደተበለጡ ነው የተገለጸው። 100 ሚሊዮን ዩሮ ደግሞ የዝውውር ሂሳቡ መሆኑ ተረጋግጧል። ሪያል ማድሪድ በክረምቱ ዝውውር በስፋት እየተንቀሳቀሰ ያለ ክለብ መሆኑ ይታወቃል። በርናንዶ ሲልቫን፣ ማርኮ ኮሪያ፣ ዴንዝል ደምፍሬስ፣ ኢብራሂማ ኮናቴ ከሊቨርፑል እንዲሁም አሁን ደግሞ ያን ዳይመንዴን ከአርቢ ሌፕዚግ በማስፈረም በክረምቱ የዝውውር መስኮት በጠንካራ ሁኔታ እየተሳተፈ ያለ ክለብ መሆኑን አስመስክሯል የሳንቲያጎ ቤርናቦ ሪያል ማድሪድ። በሌላ በኩል ከሪያል ማድሪድ ደግሞ የሚለቁ ተጫዋቾችም እንደዚሁ ስለመኖራቸው ተነግሯል። ፍራንኮ ማስታንቱኖ፣ ራውል አሰንሲዮ እንዲሁም ደግሞ ጎንዛሎ ጋርሻ ከሪያል ማድሪድ ጋር የሚለያዩ ተጫዋቾች ስለመሆናቸውም ተነስቷል። ፍራንኮ ማስታንቱኖ በውሰት ከሪያል ማድሪድ ሊለቅ እንደሚችል ይጠበቃል። ሪያል ማድሪዶች ተጫዋቹ ያለውን የጨዋታ እንቅስቃሴና የአቅም የቴክኒካል ጉዳዮችን አሻሽሎ ተመልሶ ወደ ሪያል ማድሪድ እንዲመጣ ይፈልጋሉ ይህ ተጫዋች። ስለሆነም በውሰት ውል ወደ ተለያዩ ክለቦች ወደ ፕሪሚየር ሊግ፣ ወደ ጣሊያን ሴሪ ወይም ደግሞ ወደ ስፔን ክለቦች ሊሸኙት እንደሚችሉ ይጠበቃል። በዋናነት ግን ከፍራንኮ ማስታንቱኖ የውሰት ውል ጋር የተያዘው ክለብ የጣሊያኑ ፊዮረንቲና ነው። ፋብሪዚዮ ሮማኖ እንግዲህ እንደዘገበው ከሆነ ፍራንኮ ማስታንቱኖ በውሰት ውል ከሪያል ማድሪድ ጋር ከሚለያዩ ተጫዋቾች መካከል አንዱ መሆኑ ተገልጿል። ወደ ጣሊያኑ ክለብ ፊዮረንቲና ደግሞ ሊዘዋወር እንደሚችል ነው የሚጠበቀው። የጣሊያኑ ክለብ ይህን ተጫዋች በማስፈረም ተጽዕኖ መፍጠር እንደሚፈልግ ተገልጿል። እንዲሁም በፊዮረንቲና በኩልም ተጫዋቹን ለማስፈረም ፍላጎቶች ስለመኖራቸውም እንደዚሁ ተነግሯል። ስለሆነም ፍራንኮ ማስታንቱኖን በክረምቱ የዝውውር መስኮት በቀጣይ ዓመት የጣሊያን ሴሪ ጨዋታዎች የምንመለከተው ይሆናል ማለት ነው። ሌላው ይለቃል ተብሎ ከሪያል ማድሪድ ይለቃል ተብሎ የሚጠበቀው ራውል አሰንሲዮ ነው። ራውል አሰንሲዮ ሌላው ከሪያል ማድሪድ ጋር ይለያያል ተብሎ የሚጠበቅ ተጫዋች ነው። በውሰትም ይሁን በቋሚ የዝውውር ስምምነት ከሪያል ማድሪድ ጋር እንደሚለያይ ነው የሚጠበቀው። ጆዜ ሞሪኖን እንግዲህ ለማሳመን እየሞከረ ያለ ተጫዋች ቢሆንም ነገር ግን ጆዜ ሞሪኖ ተጫዋቹን በውሰት ውል ካልሆነም ደግሞ በቋሚ ውል ወደ ሌላ ክለብ አሳልፈው ሊሸጡት እንደሚችሉ ነው የሚጠበቀው ራውል አሰንሲዮ። ሌላው ጎንዛሎ ጋርሻ ነው። ጎንዛሎ ጋርሻም ሌላው ከሪያል ማድሪድ ጋር በክረምቱ የዝውውር መስኮት ይለያያል ተብሎ የሚጠበቅ ተጫዋች ነው። ይህ ተጫዋች ወደ ፉልሃም ሊያመራ እንደሚችል ይጠበቃል። ወደ እንግሊዝ ፕሪሚየር ሊግ በመምጣት በፉልሃም የምንመለከተው ተጫዋች ሊሆን እንደሚችል ይጠበቃል። ጎንዛሎ ጋርሻ ንግግሮች መጀመራቸውም እንዲሁ ተገልጿል። ከፉልሃም ጋር ተጫዋቹን ማስፈረም በሚችሉባቸው ጉዳዮች ላይ ንግግሮች ይፋዊ የሆኑ ድርድሮች እንዲሁም ንግግሮች መጀመራቸው ተገልጿል። ተጫዋቹ ምናልባትም ከ25 እስከ 30 ሚሊዮን ዩሮ ደግሞ የተጫዋቹ የዝውውር ሂሳብ ሊሆን እንደሚችል ነው የሚጠበቀው። ምናልባት ከዝውውሩ በውሰት ውል የሚደረግ ስምምነት ሊሆን እንደሚችልም ሌላው የሚጠበቅ መረጃ ነው። ምክንያቱም ሪያል ማድሪዶች ይህም እድሜው ገና 20ዎቹ መጀመሪያ ያለ ተጫዋች ነው ጎንዛሎ ጋርሻ። ይህን ተጫዋች ተመልሶ በሳንቲያጎ ቤርናቦ እንዲያገለግል የሚፈልጉት አይነት ተጫዋች ነው። ምናልባትም የውሉ ጉዳይ እንግዲህ ሪያል ማድሪድን በሚጠቅም መልኩ ይከወናል ተብሎ ይጠበቃል። ወደ ሪያል ማድሪድ ተመልሶ የሚመጣበትም ምቹ የሆነ ውል ሪያል ማድሪዶች ይፈርማሉ፣ ከፉልሃም ጋር ይስማማሉ ተብሎ ይጠበቃል። ሪያል ማድሪድ ተጫዋቹ ተመልሶ እንዲያገለግል ይፈልጋል። ስለሆነም ይህን ተጫዋች ለፉልሃም ሲሸጡ ተመልሶ ወደ ሪያል ማድሪድ ተመልሶ እንዲያገለግል ይጠበቃል ማለት ነው። ስለሆነም የአርቢ ሌፕዚግ ኮከብ ያን ዳይመንዴ
በ100 ሚሊዮን ዩሮ የዝውውር ሂሳብ ወደ ሳንቲያጎ ቤርናቦ ሪያል ማድሪድ መቀላቀሉ ይፋ ሆኗል ማለት ነው። ከአርቢ ሌፕዚግ ኮከብ ያንዳውመንዲ ጋር እንግዲህ በርካታ ክለቦች ስማቸው ተያይዞ እንደነበር ማንሳት ይቻላል። ሊቨርፑል፣ ፓሪስ ሴን ጀርሜን፣ ማንቸስተር ዩናይትድ እንዲሁም አርሰናል እነዚህ በዋናነት እነዚህ አራት ክለቦች የተጫዋቹ ፈላጊዎች እንደነበሩ ይታወቃል። ነገር ግን ተጫዋቹ የስፔኑን ኃያል ክለብ ሪያል ማድሪድን በመምረጥ ወደ ሳንቲያጎ ቤርናቦ መቀላቀሉ ይፋ ሆኗል። በቀጣይ ሳምንት የፊርማ ስነ ስርዓቶች ይከወናሉ ተብሎ ይጠበቃል። የሕክምና ምርመራ፣ የዶክመንት ቅይሮች እነዚህ ሁሉ ከተጠናቀቁ በኋላ በቀጣይ ሳምንት ፊርማውን ለሪያል ማድሪድ ያኖራል ተብሎ ይጠበቃል። ክብራትና ክብራን ወደ ማራኪ ስፖርት ዩቲዩብ ቻናል ቤተሰቦች ማራኪ ስፖርት ዩቲዩብ ቻናል ወደ እናንተ መድረሱን ይቀጥላል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።